እኔ በጣም ትናንትና ከሰማሁት ነገር ልንገራችሁ። ወላሂ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንድታረጉልኝ በቅድሚያ እፈልጋለሁ። ገባችሁ? እንደ ቀልድ እንዳታዩት። እሱ ምንድነው እንግዲህ አንዲት እህታችን ከሳውዲ አረቢያ ትመጣለች። ሳውዲ አረቢያ መታ ከዛ የገባችበት ኮንትራት ቤት ሳይመቻት ይቀራል። ሳይመቻት ሲቀር አጋጣሚ ሳውዲ አረቢያ ውስጥ የምታወራው ሰው ነበረ። እሱ ደግሞ ምን ይላታል? ጥፊና ነይ እኔ አለው አይዞሽ ይላታል። እሺ ብላ እሷ ጠፍታ ትሄዳለች። ጠፍታ ከሄደች በኋላ እሷና እሱ ግንኙነት ያረጉና ልጅ ይወለዳል። ባልየው ኢትዮጵያ ቁጭ ብሎ ልጅ ይዞ ተቀምጦ ልጅ እያሳደገ ነው። ገባችሁ? እሷ ደግሞ ከዚህ ወልዳለች። እና በዚሁ አጋጣሚ አንድ ነገር ልንገራችሁ። አንድ ነገር እኔ ሃይምሮ የማይፈቅደውን ነገር አንድ ነገር ልንገራችሁ። በመጀመሪያ ደረጃ ስደት ስትሰደዱ ጭናችሁን ይዛችሁ ቁጥር አድርጉት። ገባችሁ? እንዴት ነው አንቺ ኒካህ እያለሽ ከኢትዮጵያ ወጥተሽ ኢትዮጵያ ኒካህ እያለሽ ባል እያለሽ ልጆች እያሉሽ ወጥተሽ እንዴት ነው ከዚህ ፍቅረኛ የምትይዙ? እኔ ወላሂ አንዳንዴ በጣም ነው ግራ የምታጋቡኝ፣ በጣም ማለት ነው። በሁለተኛ ደረጃ ደግሞ የሆነ ነገር ሲሆን ዝም ብላችሁ ቀልጥፋችሁ አትሂዱ። ገባችሁ? አስተውሉ። ስደት እኮ እኛም ተሰደናል። ልጅ ጥለን እኮ እኛም ተሰደናል። እኛ ልጅ ጥለን ወጥተን ኒካህ የሰው ኒካህ አንፈልግም አንይዝም ብለን ነው ስደት የተሰደድ ነው። ለምን? የሚፈጠረው ነገር አይታወቅም፣ የሚያጋጥመው ነገር አይታወቅም ብለን ማለት ነው። እናንተ ግን እኔ ወላሂ አንዳንዴ ማለት ነው እኔ በጣም ነው የምናደድባችሁ፣ በተለይ በሴቶች ማለት ነው። ለምን ትሰደዳላችሁ? ከተሰደዳችሁ በኋላ ከዚህ ተሎ ብላችሁ ግንኙነት ታረጋላችሁ ምናምን። ምን አይነት ጭንቅላት እንዳላችሁ ራሱ እኔ አንዳንዴ ግራ ይገባኛል። ገባችሁ? ግራ የሚገባኝ ምንድነው ኢትዮጵያ ኒካህ አስረሽ መተሽ እንዴት ነው አረብ ሀገር መተሽ ኮንትራቱ ካልተስማማሽ ለምን ወደ ኢትዮጵያ አትመለሽም? ለምን ከዚህ ጋር ጠፍተሽ መላላስ ለምንድን ነው? ምን አስፈለገ ሲጀምር መላላስ? ኢጃዛ ቤት መጣሽ አይደለ? ኢጃዛ ቤት ከመጣሽ በኋላ አመሰግናለሁ ብልሽ ኢጃዛሽን ስራ ፍልግ አድርገሽ ቂጥሽን ቁጥጥ አድርገሽ ለምንድን ነው ስራ ማትገቢው? አሁን እህታችን እንግዲህ ኒካህ እያላት ከሰው ኒካህ ላይ ከሰው ባሏ ቁጭ ብሎ ኢትዮጵያ እየጠበቃት ልጆች እያሳደገ ነው። እሷ እዚህ ቁጭ ብላ ልጅ ወልዳ ያለችው። አስባችኋል? እህቶቼ ተጠንቀቁ። በጣም ነው የሚያስጠላው። በሁለተኛ ደረጃ ደግሞ ወንዶች ኢትዮጵያ ቁጭ ብላችሁ ሚስታችሁን ትልኳላችሁ፣ ሚስቶቻችሁን ትልካላችሁ። ወደኛ አካባቢ እንደዚህ አይነት ነገር የለም ሲጀምር አልহামዱሊላህ። ሚስቶቻችሁን ትልኩና ከዛ እሷ ቁጭ ብላ እዚህ ደቼ እየበላሽ ገንዘብ ትልካለች። አንተ ኢትዮጵያ ቁጭ ብለህ ጫትን እያላመጥክ ወንድ አይሉ ሴት አይሉ ቁጭ ብለህ ጫትን እየቃምክ ትኖራለህ። አስባችኋል? ሚስት ካገባችሁ ሚስቶቻችሁን ወደ አረብ ሀገር አትላኩ፣ በአላህ አትላኩ። ወንድ ሳትሆኑ ሚስት አታግቡ። ወንድ ከሆናችሁ ወንድ ሆናችሁ ደግሞ ካገባችሁ ሚስቶቻችሁን አስተዳድሩ። አሁን እንግዲህ ይሄ ልጅ የተወለደው ልጅ የማን ሊሆን ነው? የዛኛው ባል ነው የሚሆነው ወይስ የዚህኛው ልጅ ነው የሚሆነው? ገባችሁ? ሁለተኛ ደግሞ ኢትዮጵያ ልጆች አላት። ባልየው ከዛሬ ነገ ሰርታ ትመጣለች እያለ ቁጭ ብሎ እየጠበቃት፣ እሷ ግን ሳውዲ አረቢያ ውስጥ ሌላ አግብታለች። ትናንትና ቲክቶክ ላይ ነው ወላሂ። ለምንድን ነው በቃ ለባሎቻችሁ ለሚስቶቻችሁ ማትችሉ ከሆነ ማስተዳደር ማትችሉ ከሆነ ሰርታ እኔን ታስተዳድረኛለሽ ብላችሁ አታግቡ። አሁን አብዛኛው በተለይ እንደዚህ አይነት ነገር የሚበዛ ወደ ወሎ አካባቢ ነው። በቃ ማለት እንትን የተወሰነ ገንዘብ ያስቀምጣል። ከዛ በኋላ እሷ ሰርታ 2 ወር እሱ ጋር መታ ትቀመጣለች። በሶስተኛው ወር ልክ እንደ ፋሽን ማለት ነው፣ ፋሽን አድርገውታል። ፓስፖርት ያስወጣላታል፣ ከዛ ይሰዳታል። እሱ ቁጭ ብሎ ጫቱን እያላመጠ ይቀመጣል። እሷ ከዚህ ደቼ እየበላሽ ለሱ ትልካለች። ከዛ በኋላ ደግሞ ይሄን ያክል ገንዘብ ምሳሌ መታ ሐሳቧን በቃ ስለ ዲኑ አውቃ አልፈልግም ካለችው ይሄን ያክል ገንዘብ ካልሰጠሽ አልፈታሽም ብሎ ደግሞ ያስፈራራታል። ገባችሁ?
ስለዚህ ለዚህ ሁሉ ተጠያቂ ለዚህ ሁሉ ሙሲባ ተጠያቂ ማን ነው? ወንዶች። ስለዚህ ዝምላችሁ አትግማሙ። ወንድ ሳትሆኑ የሰው ሴት እያገባችሁ በዚህ ደረጃ ሴቶችን አትፈታተኑ። በቃ ማለት ኃላፊነት መውሰድ ማትችሉ ከሆነ ማግባት አይጠበቅባችሁ። ገባችሁ? ሴቶቻችን ግን ተሰደው ሲሳሳቱ ግን ማን ነው ኃላፊነት የሚወስደው? ማን ነው ለዚህ ሁሉ ተጠያቂ? ማን ነው ተጠያቂ? እና ወንድሞቻችን ካገባችሁ ሚስቶቻችሁን አትላኩ። አሁንማ እንደ ፋሽን ቆጥራችሁታል። ፋሽን እኔ ማቀው የነበረው የልብስ ፋሽን ነው። የልብስ ፋሽን ነበር እኔ በኔ እድሜ የማቀው። አሁን ደግሞ ሴቷን አግብቶ በ2 ወር ወደ አረብ ሀገር መስደድ ፋሽን ነው። ፋሽን ወደኛ አካባቢ ነው እንደዚህ የለም። ወላሂ ወደኛ አካባቢ ከፈለገ አብረው እከካቸውን እያከኩ አብረው ይቀመጣሉ እንጂ አግብቶ ወደ አረብ ሀገር የሚባል ነገር የለም። ወደኛ ነውር ነው። ነውር፣ በጣም ነውር። ገባችሁ? ግን እኛ ግራ ገባን ውዶቼ፣ ግራ ገባን ማለት ነው። እና ከቻላችሁ አግብታችሁ ካገባችሁ ኒካ ካላችሁ አትሰደዱ። ከፈለገ ወንድ ነው አንጠልጥሏል ተሰዶ እሱ ቁጭ አርጎ እኔን ያብላኝ እንጂ እኔ ካገባሁት በኋላ እንደገና የሱን ኒካ ይዤ አረብ ሀገር ሊሄድ ወላሂ እኔ አልሄድም። አላደርገውም። እኔ ኢትዮጵያ እያለሁ ቁርጥ ያለ አቋም ነው የነበረው ውዶቼ። ቁርጥ እንደዚህ አድርጊ ሲሉኝ ነው አላረግም። የሰው ኒካ ይዤ ከሀገር አልወጣም ነው ያልኳቸው እኔ ቤተሰቦቼ። ድንገት አጋጣሚ አረብ ሀገር ደርሼ ስለመጣው ቢቸግረኝ አረብ ሀገር ልወሳወስ ስለምችል የሰው ኒካ ይዤ አልሄድም። ኒካ አላረግም ብዬ እንደገና ቁጥር አርጌ ነው የተሰደድኩት። አዎ። እና ጭንቅላታችሁን አስተካክሉት ያጀማ። ከብሬ ነው የምነግራችሁ። ጭንቅላታችሁን አስተካክሉት። ዝም ብላችሁ ፍየል ይመስል ከዛ እያላችሁ በኒካህ አትቀልዱ። ኒካህ ማለት ቀልድ አይደለም። ገባችሁ? ምሳሌ እኔ በጣም ከሚገርመኝ ነገር አለ። ስደት ተሰደን የሚያጋጥመን አይታወቅ፣ የሚሆነው አይታወቅ። እዛ ጋር ይስማማናል አይስማማንም፣ ምን ይለናል፣ ምን አላህ ነው የሚያውቅ። ገባችሁ? ለምን ስደት ልትሰደዱ ግን የሰው ኒካ ይዛችሁ የምትወጡ ሰዎች ራሱ ጭንቅላታችሁ ያሰጋኛል። እኔ ይቅርታ አድርጉልኝ፣ እንደ አንድ ሰው ብትጠይቁኝ የሰው ኒካ ይዤ የትም መንቀሳቀስ አልፈልግም። ከቻልን አብረን እንቀመጣለን፣ ካልቻልን ደግሞ ተለያይተን እሱ የራሱ መንገድ ይኖራል፣ እኔ የራሴ መንገድ እኖራለሁ። ገባችሁ? እንጂ የሰው ኒካ ይዤ ጡል እያልኩ የትም ቦታ አልሰደድም። ይሄ የኔ ሐሳብ ነው። እኔ ወላሂ ከልጅነቴ ጀምሮ ይሄ የራሴ አቋም ነው። እንደ አንድ ሰዓዳ ስትጠይቁኝ የራሴ አቋም ነው። በቃ እና ዝም ብላችሁ በቃ ካለ ስሜት አሏችሁ። አይኖ ትበላላችሁ፣ ትጠጣላችሁ። ግን አንዳንዴ ጭንቅላታችሁን አስተካክሉት። ጭንቅላት ካለ ማስተካከል ዋጋ የሚያስከፍለን መልሶ እኛን ነው። ገባችሁ? ምክንያቱም እኔ የሱን ኒካ ይዤ አረብ ሀገር ተሰድጄ ደቼ በልቼ እሱ ቁጭ ብሎ ኢትዮጵያ ላይ ጫቱን ሊቅም እኔ ብር ልልክ አውዝ ቢላ እኔ ቅርታ አድርጉልኝ አላረግም። ማላረገውን ነገር አላረግም። ለሰውም ደግሞ እንደዚህ አይነት ግቡ ብዬ አልመክርም። ለምን የሆነ ነገር ልገባበት ስፈልግ ሃይምሮዬን አጽድቼ ነው የምፈልገው። ሰው እንደዚህ ስለሆነ ሰው ከሌ ስላለ ብዬ በከሌ አልጓዝም። ወይም ደግሞ ሰው ቸኩሎ ስለወሰነ እኔ ይቅርታ አድርጉልኝ አላረግም። ገባችሁ? ምክንያቱም ከምንምና ከማንም በላይ ህሊና ራሱ ለራሳችሁ አስፈላጊ ነገር ነው። ተረዳችሁ? አሁን እህቴ እንግዲህ ልጁ የማን ነው? አላሁ አለም። ባልየው ደግሞ እየጠበቀ ነው። ከዛ ቁጭ ብሎ ባልየው ሚስቴ ካሁን ትመጣለች እያለ እየጠበቀ እሷ ምን ትሆናለች? ከዚህ ቁጭ ብላ ልጅ እያሳደገች ነው ያለችው። እና እህቶቼ ለአላህ ብላችሁ የምታረጉትን እያንዳንዷን ነገር እያሰባችሁበት አድርጉ። ዝም ብላችሁ በዘፈቀደ እየሄዳችሁ ዋጋ አትክፈሉ። ገባችሁ? ይሄ ከኔ
ተሞክሮ ነው እየነገርኳችሁ ያለው። ዝም ብላችሁ በዘፈቀደ የምትሄዱት ነገር በዘፈቀደ የምትሉት ዋጋ ያስከፍላል። ገባችሁ? አሁን እህታችን እንግዲህ ልጁ የማን ነው? የዚህኛው ነው። ባለ ኒካህ ደግሞ ቁጭ ብሎ ባሏ እየጠበቃት ነው ያለው፣ እየጠበቀ ነው ያለው። እዚህ ያለውን ጉዱን አያቅ። ገባችሁ? ጉዱን አያቅ። በጣም ከባድ ነው ወላሂ። እኔ ትናንትና ማታ ቁጭ ብዬ ሳዳምጥ በጣም ነው የሰቀጠጠኝ። በጣም ነው የሰቀጠጠኝ። እና ለማንኛውም እያስተዋላችሁ ብትሄዱ መልካም ነው ብዬ አስባለሁ። ይሄ ግን የኔ አቋም ነው። እንደ አንድ ሰዓዳ ስትጠይቁኝ የሰው ኒካህ ይዛችሁ አትንጠልጠሉ። የሰው ኒካህ ይዛችሁ መሰደድ አይጠበቅባችሁም። ከፈለገ ያስተዳድራችሁ፣ ካልፈለገ ደግሞ ተለያይታችሁ መሄድ እንጂ የሰው ኒካህ ይዛችሁ እዛ ጋር ሄዳችሁ የሰው ኒካህ እያለ ከሌላ ሰው ጋር ራሱ እንዴት ሃይምሮዋ ፈቅዶ እንደተኛች አላቅም። ወላሂ ሃይምሮዋ እንዴት ፈቀደ? ለማንኛውም ይሄ ምክሬ ነው።